ሰላም ሰላም፣ እንዴት ናችሁ? ሁላችሁንም በጌታ ሰላም እላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬ በጣም ለየት ያለ ቀን ነው። የጌታችን የኢየሱስ ክርስቶስ ውልደት በዓል መታሰቢያ ነው። እንግዲህ በእኛ አቆጣጠር 2018ኛ ነው፣ በፈረንጆች አቆጣጠር 2026ኛ ነው። ጌታችን ኢየሱስ ክርስቶስ ከተወለደ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው እንደነገርኳችሁ ለየት ያለ ፕሮግራም ይኖረናል ብያችኋለሁ። የምንነጋገርበት ጉዳይ ቀጥታ ስለ ጌታችን ስለ ኢየሱስ ክርስቶስ ውልደት ይሆናል ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ገና በዓል ሲባል ወይም ክሪስማስ ሲባል ያው ከጌታችን ኢየሱስ ክርስቶስ ልደት በዓል እንደሆነ እናውቃለን። የጌታችን የኢየሱስ ክርስቶስ ልደት በዓል ምንድን ነው የሚለውን እስቲ አንዳንድ በጣም ከሚያስደንቁኝ እና ከሚያስገርሙኝ ነገሮች መካከል ጥቂቶቹን የምንነጋገር ይሆናል። እንግዲህ መጽሐፍ ቅዱሳችን ስለ አንድ ነገር ይናገራል። ምን ይላል? መልአኩ ገብርኤል የተባለ አንድ መልአክ የእግዚአብሔር መልእክተኛ መልአክ ወደ አንዲት ንጽሕት ድንግል ይላካል ማለት ነው። እና ምን ይላል? ከዳዊት ወገን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። መልአኩ ማለት ነው። መልአኩ ገብርኤል። የድንግሊቱም ስም ማርያም ነበረ ይለናል። ከዛ በኋላ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። በጣም ነው በቃ እዚህ ጋር የምትደነግጠው። በጣም ነው የገረማት። ምክንያቱም ገና ሰላም እያላት ነው። እንግዲህ ግሪቲንግ ላይ ነው ያሉት። ገና ሰላምታ እየተለዋወጡ ነው ያሉት። ድንገት መጣና በሚያስደንቅ ግርማውና ክብሩ ይሄ መልአኩ ገብርኤል ያው በእግዚአብሔር ፊት የሚቆም ነው። እንግዲህ በጣም አስደናቂ ገጽታ ፐርሶናሊቲ እንዳለው እናምናለን። እና ምን ይላታል? ደስ ይበልሽ ይላታል። በጣም በቃ የሚገርመኝ ነገር ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። በጣም ደነገጠች። ድንገት አንድ በጣም የሚያበራ መልክ ያለው ወይ በጣም ቆንጆ ወይ በጣም የሚያስፈራ ክብርና ግርማ ያለው መልአክ የእግዚአብሔር መልአክ ድንገት ነው የመጣው። ከዛ በፊት እንደዚህ አይነት የመላእክት ኢንካውንተር ማርያም የላትም። ለሚያዩት እንኳን ያስደነግጣል፣ እንኳን አይተውት ለማያውቁ ማለት ነው። እና ድንገት መጥቶ ጭራሽ ደግሞ ማይ ጋድ ኢየሱስ ያድናል፣ ጭራሽ ደግሞ ደስ ይበልሽ ነው ያላት። ገና ሲጀምር ደስ ይበልሽ፣ ምን ነው ጸጋን ሞልቶብሻል፣ ጸጋ የሞላብሽ ሆይ ይላታል። ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነው። ምን አይነት ሰላምታ ነው ያለችው? ምን አይነት ጸጋ! እስቲ ስለ ጸጋ አንድ ነገር ልበላችሁ። ጸጋ የሞላብሽ አይደል ያላት? ጸጋ ሮሜ መጽሐፍ ምዕራፍ 4 ሊስን በጌታ ስሙ ማለት በጣም ትልቅ ሚስጥር ትረዳላችሁ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? ሮሜ መጽሐፍ ምዕራፍ 4 ቁጥር 1 አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። የሚመካ ቢኖር በእግዚአብሔር ይመካ ተብሎ መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ምን ለሚሰራ በራሱ
አቅም ያለው ብቃት ያለው የሰራ ሰው የሚሰጠው ነገር ደሞዝ ነው እንጂ ጸጋ አይደለም። ነፃ ስጦታ ወይም ከእግዚአብሔር የፍቅር ስጦታ አይደለም። አንደርስታንድ? ለሚሰራ ደሞዝ እንደዳ ነው እንጂ እንደ ጸጋ። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ጸጋ የተባለው ነገር ከስራ አይደለም ማለት ነው። ኦብቪየስ ነው አይደል? ያው ግልጽ ነው። ስለዚህ አሁን ሊስን በዚህ መልኩ ስሙት። ሉቃስ ወንጌል ላይ ነው እያነበብኩላችሁ ያሉት። ሉቃስ ወንጌል ምዕራፍ 1 ላይ ማለት ነው። ከዛ ምን አላት? ጸጋን የሞላብሽ ሆይ ብሎ ነው የሚጠራት። መልአኩ ገብርኤል። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ማለት ነው። እና ምዕራፍ ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ምን ነው ጸጋ የሞላብሽ ሆይ ጌታ ካንቺ ጋራ ነው። ዋይ እግዚአብሔር ይባረክ። እውነት ፌቨር አብዝቶላታል እግዚአብሔር። ጸጋ ያበዛላት ሴት ነች ማርያም ማለት። ለምን ማለት ግልጽ አይደለ? የምትጸንሰው በማህፀኗ የምትሸከመው እኮ የእግዚአብሔር ልጅ ነው። ወልድ ልጁን የእግዚአብሔርን ልጅ ከመጀመሪያ ጀምሮ የነበረው ልጁን ከመጀመሪያ ጀምሮ በቅፍ ውስጥ የነበረ አንድ ልጁ ከመጀመሪያ ጀምሮ ተረከው የተባለው እኮ በቅፍ ውስጥ ያለው አንድያ ልጁ ይለዋልና ከመጀመሪያ ጀምሮ ልጁ ነበርና ያንን ነው የምትሸከመው በማህፀኗ ውስጥና ያንን ልትሸከም ስለሆነ እግዚአብሔር ጸጋን አበዛላት። ለምን? ከሴቶች መካከል የተባረከች ነች ማርያም። ሃሌሉያ እግዚአብሔር ይመስገን። ከሴቶች መካከል የተባረክሽ ደስ ይበልሽ፣ ምን ነው ጸጋ የሞላብሽ ሆይ። ሃሌሉያ። እኔ ራሱ ደስ ይለኛል። ጌታን ነው የምላችሁ። አያያያያ እውነት እግዚአብሔር ይባረክ። ደስ ነው የሚለኝ። ደስ ይበልሽ፣ ምን ነው ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ወይኔ እግዚአብሔር ስሙ ይባረክ። ጌታ ይባረክ። ማርያምን የመረጠ እግዚአብሔር በእውነት በጣም ነው የምወዳት። ማርያም የጌታዬ እናት። እርሷ ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። አልተናገረችም። መልአኩም እንዲህ አላት፣ ስሙ ማርያም ሆይ በእግዚአብሔር ፊት አንዲዘርቭድ ፌቨር ጸጋ ግሬስ አግኝተሻልና አትፍሪ። ማይ ጋድ በኢየሱስ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እሺ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። በኢየሱስ ክርስቶስ ስም ወይኔ አይማጂን ምን አትሉኝም? እኔ አስባለሁ በማርያም ቦታ በሆን መልአኩ ምን እየነገረኝ እንደሆነ ልቤ መታ። በጌታ በኢየሱስ ስም ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው።
መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል፣ ኦቨርሻዶ ያደርግሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ኡፍ ለእግዚአብሔር የሚሳነው ነገር የለምና ይቻላል። ለምን መሰላችሁ? ከዛ ምን እንዳለ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ ይኸው የጌታ ባሪያ ኢየሱስ ክርስቶስ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ወይ 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 እግዚአብሔር ይባርካችሁ። በእውነት እውነት እግዚአብሔር ጸጋ ያብዛላችሁ። ከዛ በኋላ ስሙ፣ መልአኩም ከእርሷ ሄደ፣ በቃ እንደ ቃል ይሆንልኝ አለች፣ ጸነሰች ማለት ነው በዛ ቅጽበት ውስጥ። ማርያምም በዚያ ወራት ተነስታ ወደ ተራራው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም አላቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ሰላም ስትላት ማርያም በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። ማን ነገራት? መልአኩ ገብርኤል ያላትን እኮ ነው ያለችው። በትንቢት ተሞላች። ፕሮፌሳይ ማድረግ ጀመረች። ትንቢት መናገር ጀመረች። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እንዴት ታደልኩኝ! የጌታዬ እናት ወደ እኔ እንድትመጪ እንዴት ታደልኩኝ! የእግዚአብሔር ስሙ ይባረክ። ወይኔ እግዚአብሔር! እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ወይኔ እግዚአብሔር! ወይኔ አምላክ! ምን እየተከናወነ እንደሆነ እኔ እኮ ተደነቅኩ። ማለት መልአኩ ገብርኤል መጣ፣ ማርያምን አስደነቃት። እሺ አለች። ማርያም ተነስታ ሄደች ዘመዷ ኤልሳቤጥ ጋር። ሰላም ስትላት ነገር ተቀየረ። ከዛ በኋላ ማርያም እንዲህ አለች። ፕሮፌሳይ ልታረግ ነው። ማርያምም ደግሞ የኔ እናት ወይ ነፍሴ ጌታን የጌታዬ እናት አለች። ነፍሴ ጌታን ታከብረዋለች። ወይኔ አምላኬ ወድሃለሁ በኢየሱስ ስም። እንደ ማርያም ትሁት ልብ ስጠን በእውነት ጌታ ሆይ። ወይ 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 እኛ እኮ ጸጋ ሲገለጥ ማለት የሆነ ተአምራት ሲሆን እኮ ጉድ ነው። ማርያም ጌታን ተሸክማ በማህፀኗ ነፍሴ ጌታዬን ታከብረዋለች። ወይኔ ወይ ወይ አረውይ እግዚአብሔር ሆይ እውነት በጣም ወዳት። ለዛ ነው በጣም ምን አይነት በኢየሱስ ክርስቶስ ስም ወይኔ ጌታ ሆይ ነፍሴ ጌታን ታከብረዋለች፣ መንፈሴም ስሙ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ወይኔ
እግዚአብሔር ሃሌሉያ። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት፣ ወይኔ ብፅዕት ብፅዕት ይሉኛል። እውነት ነው። ማርያም ብፅዕት፣ እናንተ ብፅዕት በሏት። ማንን? ማርያምን ብፅዕት። መንፈስ ቅዱስ ነው የሚያናግራት። ብፅዕት የተባረከች የጌታችን እናት ውይ የኢየሱስ እናት ወይኔ እግዚአብሔር ሆይ ስሙ። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ነገር አድርጓልና። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ማለት እኔ ምንም ስለሆንኩ አይደለም ማለች ብፅዕት የምባለው። ኖ ትልቅ የሆነው እግዚአብሔር በእኔ ትልቅ ስራ ሰርቷል አለች። ቻላባል ኢየሱስ ጌታ ነው። እውነት ስሙ ይባረክ። ዝም ብለን እኮ አይደለም ብፅዕት የምንላት። ትልቅ የሆነው እግዚአብሔር ትልቅ ነገር በማርያም ሰራ። ታይቶ የማይታወቅ ተሰምቶ ወደፊት ለዘለዓለም የማይሰማ ተአምራት። ለዘለዓለም እኮ ነው የማይሰማ። አንዴ የመጨረሻ ነገር ሆኗል እና ብፅዕት ማንም የተባረከ ማለት መጽሐፍ ቅዱስ ላይ በጣም የተባረኩ በጣም በእውነት የተባረኩ እግዚአብሔር ጸጋ ያበዛላችሁ ከነርሱ ጋር ይሆናል። በማርያም ደረጃ ግን I don't think so እኔ አላሰብም። ማለት እነ ሙሴ ናቸው፣ እነ አብርሃም ነው፣ ነቢያቶች ናቸው፣ ዳዊት ነው። ማን ነው እንደዚህ አይነት ክብር ያከበረው እግዚአብሔር? እንዴ ብርቱ የሆነው እርሱ አለች። አያ በእኔ ታላቅ ስራ አድርጓልና ስሙ ቅዱስ ነው፣ የተለየ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። እፈራዋለሁ እኮ እያለች ነው። ወይኔ ማርያም ተባረኪ። በክንዱ ኃይል አድርጓል። ትዕቢተኞችን ስሙ በልባቸው ሐሳብ በትኗል። ገዢዎች ከዙፋናቸው አዋርደዋል። ትሑታንን ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎች ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘለዓለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። እውነት እኔ እግዚአብሔር ምን አይነት አምላክ ነው ያለው? እኮ ታውቃላችሁ በትንቢተ ኢሳይያስ ላይ የተነገረ ትንቢት ነው። ከ700 ዓመት በፊት ድንግል ትጸንሳለች የሚል ትንቢት ተነግሯልና ያ ትንቢት ማርያም ጋር ሆነ። ማርያም ጋር መጣ። ማርያም ፍቅር አይደለ ራሱ እግዚአብሔር በእውነት ማለት ልጁን በዚህ መልኩ ወደ ዓለም መላኩ። ትውልድ ብፅዕት ይሉኛል አለ ማርያም። በእውነት እግዚአብሔር ይባርካት። ለምን መሰላችሁ? whether you like it or not ቢመቻችሁም ባይመቻችሁም ብትፈልጉም ባትፈልጉም ያዳነንን ኢየሱስ ክርስቶስ ሕይወት የሰጠንን ኢየሱስ ክርስቶስ የዘላለም ሕይወት የሆነንን ኢየሱስ ክርስቶስን ወልዳ ያሳደገችልን ነች ማርያም ማለት። በማዕፀኗ 9 ወር ተሸክማ ማንም እዚህ ምድር ላይ እናት በሆነበት ደረጃ ልክ ማርያም ለኢየሱስ እናት ነች። ማለት ምንም እናቱ ነች። ኢየሱስን ወልደዋለች። ይሄ ኢየሱስ ደግሞ አስቡት የተሸከመችው ማለት እኮ የዓለም መድኃኒት እኮ የዓለም መንገዳችን እኮ ነው። ኢየሱስ እኮ ሕይወታችን፣ ኢየሱስ ሰላማችን፣ ኢየሱስ
ከአብ ጋር መታረቂያችን ብቸኛው መንገድ ሌላ እኮ የለም እኮ ኢየሱስ ብቻ እኮ ነው ያለው። በኢየሱስ ብቻ ነው እኮ ያለው። በቃ ኢየሱስዬ እሱን እኮ ነው የወለደችው፣ በማህፀኗ የተሸከመችው፣ ያሳደገችው። እሱ ጡት አጥብታ አብልታው የሽንት ጨርቅ ቀይራ ገላውን አጥባ ተንከባክባ ያሳደገችው ጌታችንን መድኃኒታችን መንገዳችንን ብቸኛው መንገዳችንን ከኢየሱስ ሌላ እኮ ሕይወት የለም እና እሱን የወለደችልን ማርያም በእግዚአብሔር የተመረጠች ምን አላት? ደስ ይበልሽ፣ ምን ነው ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ። ወንጌል ማለት እኮ እግዚአብሔር ይመስገን። ስለ ማርያም እግዚአብሔር ይመስገን። መድኃኒታችን ኢየሱስ ክርስቶስ ወለደችልን። እና አንድ ነገር ልጨምርላችሁ። አንድ ጊዜ ኢየሱስ እያስተማረ አብዷል ብለው እየፈለጉት ነበርና ቤተሰቦቹ አብዷል ብሎ ይላል። እንግዲህ ያው ማርያምን ያካታ አናውቅም። ብቻ መጥቶ ሲጠሩት እያስተማረ ነበርና ከመካከል አንዱ እናትና ወንድሞች በውጭ ይጠሩሃል አለው። ልክ ይህን ነገር ሲናገር ኢየሱስ እናቴ ማን ነች አለ። ወንድሞቼስ እነማን ናቸው? ዞር አለና በዙሪያው ለነበሩት ደቀ መዛሙርት የእግዚአብሔርን ቃል ሰምተው የሚያደርጉ እርሱ እናቴም ወንድሜም ነው አለ። ለብዙ ዘመናት አይገባኝም ነበር። ለካ ማርያም እናቱ የሆነችው የእግዚአብሔርን ቃል ስለሰማች ነው። እኛም እንደ ማርያም በደንብ አድርጋችሁ ያዙልኝ። እንደ ማርያም ቃሉን ብንሰማ እኛም እናቱም ወንድሙም እንሆናለን ማለት ነው። እግዚአብሔር ይባረክ። የእምነት እኮ ምሳሌ ነች። ያመነች ብጽሕት ከጌታ የተነገራት ቃል ይፈጸማልና ያመነች ብጽሕት ይሉኛል አለች። እግዚአብሔር ይባረክ። ከማርያም በጣም የምንማረው ትልቁ ነገር የእግዚአብሔርን ቃል ማመን። ያመነች ስላመነች ተፈጸመ። እግዚአብሔር አስገድዷት እኮ አይደለም። እግዚአብሔር ምርጫ ሳጠቷት አይደለም። መልእክተኛ ባላከባት ገብርኤል መጥቶ መልእክቱን ባልነገራት ነበር። ማርያም ታዛ ነው። ማርያም የእግዚአብሔርን ቃል ሰምታ ነው። እናንተም የእግዚአብሔርን ቃል ከሰማችሁ ይሄ ክብር ይጠብቃችኋል። እናንተም የእግዚአብሔርን ቃል ከሰማችሁ ልክ እንደ ማርያም ትልቅ ክብር ይጠብቃችኋል። እና ጌታችን ኢየሱስ ክርስቶስ የዓለም መድኃኒት መድህን ተወልዶልናል። መንገዳችን እሱ፣ እውነታችን ከእርሱ በቀር ወደ አብ መሄጃ መንገድ የለንም። ጌታ ይባረክ። እምነታችሁ ከፊት ይልቅ ይብዛና ይደግ። ይህንን እባረካችኋለሁ። ጌታዬ አለች አይደል? ነፍሴ ጌታዬን ታከብራለች። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል ኤልሳቤጥ ነፍሴ ጌታዬን ታከብራለች። መንፈሴ በመድኃኒቴ በአምላኬ ሐሴት ታደርጋለች። እግዚአብሔር እውነት ይሄ ልብ ይብዛላችሁ። ጌታዬን ታከብረዋለች። ጌታችሁን አክብሩ። እንደ ማርያም ከማርያም ነው የምንማረው ዛሬ። እንደ ማርያም እኔ በሕይወቴ ሊከብድ ይችላል። ብዙ ሰዎችን ማለት እንደ ብዙዎች እንደነ ጳውሎስ እንደነ ጴጥሮስ ብሆን ደስ ይለኛል፣ መሆን አስባለሁ።
እንደ ማርያም ግን መሆን የምችል ራሱ አይመስለኝም። this is very personal በጣም የግል አስተሳሰቤ ነው፣ ከምንም ጋር የተገናኘ አይደለም። እግዚአብሔር እንደዚህ አይነት ልብ ያብዛለን። የሚቻል ከሆነ የእውነቴን ነው የምላችሁ፣ በጸሎት የሚሆን ከሆነ እግዚአብሔር እውነት I'm willing እኔ ፈቃደኛ ነኝ። እኔ በጣም ፈቃደኛ እግዚአብሔር እንደዚህ አይነት ልብ ጌታን የሚያከብር በማህፀኗ ተሸክማ ወልደው ጡት አጥብተው ነው ጌታዋን ያከበረችው እና ከተወለደበት ማለት በማህፀኗ ጸንሳ ከወለደችበት ቀን ጀምሮ ወደ ሰማይ እስኪያርግ ድረስ አልተለየችው። መስቀል ላይ ሲሰቀል ሲሞት ከነበሩ ሴቶች አንዷ እሷ ነች። ማርያም በጣም ነው የምትወደው፣ ምንም ጥያቄ የለውም በጣም። እና ስምዖን ሲናገር በነፍስሽ ሰይፍ ያልፋል ነው ያላት። ማንም ከማርያም በላይ ይጎዳል ብዬ አላስብም። ሁሉም የሚያውቁት 3 ዓመት ተኩል ነው። በነገራችን ላይ በተሰቀለበት ሰዓት ላይ ዮሐንስ መግደላዊት ማርያምና ማርያም እናቱ ነበረችና ሁለቱ 3 ዓመት ተኩል ነው የሚያውቁት። ማርያም ግን 33 ዓመት ተኩል ነው የምታውቀው። የመጀመሪያ የለቅሶ ድምጹን ታውቀዋለች። መጀመሪያ ጡት ሲጠባ ታውቀዋለች። የሷን ጡት ነው የጠባው። የመጀመሪያ አፉን ሲፈታ ቆሞ መራመድ ሲጀምር ታውቃለች። የማታውቀው ስቴፕ የለም። ነበረች እዛ ጋርና ጌታዋ ልጇ ግን ጌታዋ የወለደችው ያሳደገችው ልጇ ግን ጌታዋ በነፍስሽ ሰይፍ ያልፋል አለ እና ምን ይላል? ይህንን ሁሉ ማርያም በልቧ ተጠብቅ ነበር ይላል። እንደዚህ አይነት ልብ ይሆናል። እውነት በቃ እንማር ንጽህናን፣ በእግዚአብሔር ፊት ሞገስ ማግኘትን፣ ለእግዚአብሔር ቃል እሺ ማለትን የጌታ ባሪያ እንደ ቃል ይሆንብን። ጌታ ይባርክ። ልጸልይላችሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ዛሬ ስለነበረን ጊዜ ስም ይባረክ። በጌታ በኢየሱስ ስም ብርቱ የሆንክ አንተ በማርያም ትልቅ ስራን ሰርተ አድነህናል። እግዚአብሔር ሆይ መድህንን ሰጥተህናል። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ልጅህን ኢየሱስ ክርስቶስን ወደ ዓለም ስታመጣው ማርያምን መርጠህ አምና ታዛ ቃልን ሰምታ እግዚአብሔር ሆይ ይህ ነገር ስለሆነ እናመሰግናለን። ለሷ በበዛላት ጸጋ በመወለዱ ምክንያት እኛ መድኃኒት አግኝተናል። እግዚአብሔር ሆይ ስም ለዘላለም ብሩክ ይሁን። አሁንም እግዚአብሔር ሆይ በሕይወታችን ኢየሱስን አክብረው፣ ኢየሱስን አድምቀው። ከኢየሱስ ውጪ የምናስበው የምናውቀውና የምንፈልገው ነገር አይኑር። በኢየሱስ ብቻ መንገዳችን ይሁን። ኢየሱስን ብቻ እያሰብን አንተን ማወቅ ይሁንልን። አንተን በማወቅ የጥበብና የመገለጥን መንፈስ ስጠን። አብዛልን። አብዝተን እንውደድ፣ አብዝተን እንቅረብ። እነሱ እንደወደዱ ማርያም እንደወደደች እኛም እንድንወድ አድርገን እግዚአብሔር ሆይ በእውነት ይህንን ዕድል ለእሷ እንደቸርካት ለእኛም ስጠን። ለእኛም እግዚአብሔር ሆይ ይህን ቸርነት አድርግልን። አባት ሆይ ለመንኩ ስለሰጠን ድንቅ ስጦታ ዛሬ እግዚአብሔር ሆይ መታሰቢያ አድርገን ስለምናከብረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መወለድ ቀን ስምህ ይባረክ። አሰብከን በልጅ፣ ጎበኘን በልጅ፣ አዳንከን በልጅ፣ መንገድ ሆንክልን በልጅ። ስምህ ይባረክ። አባት ሆይ በኢየሱስ ስም እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። አንተ ለዘላለም ክበርልን። አንተ ለዘላለም ከፍ በልልን። ካንተ በቀር እግዚአብሔር ሆይ ማንም አይመለክ። ካንተ በቀር እግዚአብሔር ሆይ ማንም አይመለክ። በኢየሱስ ስም በሕይወታችን ከፍ በል እግዚአብሔር፣ ግነንብን። ኦ እግዚአብሔር ሆይ እናመሰግናለን። ስምህ ይባረክ፣ ስምህ ይባረክ። አሜን። ኢን ጂሰስ ኔም
ጌታ ይባርካችሁ። ዘመናችሁ የተባረከ ይሁን። መልካምን ነገር ተከፋፍለናል። እንግዲህ ዳግም የፊታችን ቅዳሜ እንገናኛለን። እስከዛው የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ ደግሞ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን።